የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ማዕከላዊ ክፍል ናታንዝ አቅራቢያ የሚገኘውና በከፍተኛ ሚስጥራዊነቱ የሚታወቀውን የፒካክ ተራራ የምድር ውስጥ የኒውክሌር ተቋም በኃይል እንደሚደበድቡ ይፋዊ የሆነ ጠንካራ ማስጠንቀቂያቸውን ሰጥተዋል። ፕሬዝዳንት ትራምፕ ይህንን ይፋዊ ማስጠንቀቂያ ያስተላለፉት በዋሽንግተን ዲሲ ከሚገኘው ነጩ ቤተ መንግስት ኦቫል ኦፊስ ውስጥ ከሊባኖሱ ፕሬዝዳንት ጆሴፍ አውን ጋር በነበራቸው ከፍተኛ ደረጃ የሚመደብ የሁለትዮሽ ውይይት ወቅት ለጋዜጠኞች በሰጡት መግለጫ ነው ተብሏል። ትራምፕ በንግግራቸው ኢራን ቀደም ሲል በአየርና በክሩዝ ሚሳኤል ጥቃቶች የወደሙባትን የኒውክሌር ማበልጸጊያ መሰረተ ልማቶች እንደገና ለመተካትና መልሳ ለመገንባት የምታደርገውን ማንኛውም ጥረት ዋሽንግተን በጽኑ ወታደራዊ ኃይል እንደምትደመስሰው አሳስበዋል። በተለይም ቴህራን የኒውክሌር መሳሪያ ወይም የወደሙ የዩራኒየም ማበልጸጊያዎችን መልሶ ለማቋቋም የምታስብበትና እንቅስቃሴ የምታደርግበትን ማንኛውም ስፍራ አሜሪካ በከፍተኛ አጥፊ ኃይል እንደምትመታው አጽንኦት ሰጥተው ተናግረዋል። ይህ የትራምፕ ግልጽ ወታደራዊ እርምጃ እንወስዳለን የሚለው ማስጠንቀቂያ በድንገት የመጣ ግን አይደለም። የእስራኤል የስለላ ድርጅት ያጠናቀረውና በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር አዲስ የስለላ መረጃን መሰረት በማድረግ የተሰጠ ነው። በዎል ስትሪት ጆርናል አማካኝነት ይፋ የሆነውና እስራኤል ለዋሽንግተን ያጋራችው የስለላ መረጃ የሚያመላክተው ኢራን ባለፈው የበጋ ወቅት በሺዎች የሚቆጠሩ የዩራኒየም ማበልጸጊያ ሴንትሪፊውጆችን በሚስጥር በማጓጓዝ ወደዚሁ የፒካክስ ተራራ የምድር ውስጥ ምሽግን አዘዋውራለች የሚለው መረጃን ተከትሎ ነው። ሴንትሪፊውጆች የዩራኒየም ሄክሳፍሎራይድ ጋዝን በከፍተኛ ፍጥነት በማሽከርከር ለሲቪል የኃይል ማመንጫ ወይም ለጦር መሳሪያ ደረጃ የሚሆን የበለጸገ ዩራኒየም የሚያመርቱ ወሳኝ መሳሪያዎች መሆናቸው እነዚህ ማሽኖች ወደዚህ ተራራ መዘዋወራቸው ወደዚህ ምሽግ ውስጥ መግባታቸው ኢራን ከዚህ ቀደም የደረሱባትን ወታደራዊ ውድመቶች ተሻግራ የኒውክሌር ፕሮግራሟን እንደገና ለማንሰራራት ያላትን ቁርጠኝነት የሚያሳይ ተደርጎ ተወስዷል። ምንም እንኳን የተዘዋወሩት ሴንትሪፊውጆች ዝርዝር መረጃ በተናጠል በዓለም አቀፍ አካላት የተረጋገጠ ባይሆንም አሜሪካና እስራኤል ግን መረጃውን እንደ እውነተኛና አጣዳፊ እርምጃ የሚያስፈልገው ስጋት አድርገው ወስዶታል። ፕሬዚዳንት ትራምፕ የፒካክስ ተራራን መሰረተ ልማት እንደሚያወድሙ መናገራቸውን ተከትሎ ከኢራን በኩል የተሰጠው ምላሽ ደግሞ እጅግ የጠበቀና ቀጥተኛ የወታደራዊ ፍልሚያ ጥሪ ነበር። የትራምፕ ንግግር ከተሰማ ከጥቂት ሰዓታት በኋላ የኢራን የተቀናጀ ወታደራዊ እዝ ወይም የኻታም አልአንቢያ ማዕከላዊ መምሪያ በሀገሪቱ የመንግስት ሚዲያዎች በኩል ባሰራጨው መግለጫ አሜሪካ በፒካክስ ተራራ ወይም በሌሎች የሀገሪቱ ስስ ወታደራዊና የኒውክሌር ቦታዎች ላይ የሚፈጸመውን ማንኛውም ጥቃት የቀደመውን የመካከለኛው ምስራቅ የፋርስ ባህረ ሰላጤ አካባቢ ግጭት ወዳልተጠበቀና ወደማይመለስ አደገኛ የውድመት ደረጃ ይወስዷል ሲል አስጠንቅቋል። የኢራን ጦር ኃይሎች ባወጡት መግለጫ በዩናይትድ ስቴትስ ወታደራዊ ጥቅሞች በመካከለኛው ምስራቅ የሚገኙ ቤዞችና ዋሽንግተንን የሚደግፉ የክልሉ ሀገራት ሙሉ በሙሉ በኢራን የሚሳኤልና የድሮኖች መንጋና ኃይሎች ከባድና አጥፊ የሆነ ጥቃት ይደርሱባቸዋል ሲሉም ሲዝቱ ተደምጧል። ከዚህ በላይ ግን በቴህራን የሚገኙና የኢራን ወጋ ጠዋቂ ወገኖች ድምጽ የሚያስተጋባው ራጃ ኒውስ የተሰኘው የመገናኛ ብዙሃን የኢራን ውሳኔ ሰጪዎች የአሜሪካን ጥቃት ከመጠበቅ ይልቅ ቀድሞ እርምጃ መውሰድ እንዳለባቸው ጥሪ አቅርቧል። መገናኛ ብዙሃኑ ኢራን በመላው የመካከለኛው ምስራቅ ክልል በተለይም በተባበሩት አረብ ኤምሬቶች የሚገኙ ወሳኝ የኢኮኖሚ መሰረተ ልማት ኢላማዎችን ዝርዝር ይፋ ማድረግ እንዳለበትና ዋሽንግተን በፒካክስ ተራራ ላይ ጥቃት ካደረሰችም ወዲያውኑ እነዚያን ግቦች መደምሰስ እንዳለበት አሳስበዋል። ከዚህ በተጨማሪ ኢራን ከዓለም አቀፍ የኒውክሌር መሳሪያዎች የማስፋት እገዳውል ወይም ኤንፒቲ ሙሉ በሙሉ የምትወጣበትን ተግባራዊ እቅድ ማዘጋጀት እንዳለባት በማንሳትም የትራምፕ ማስጠንቀቂያ በመካከለኛው ምስራቅ በሆርሙዝና በመላው ቀጠና አዲስ የጦርነት ስጋት ደወል እንዲደወልም እያደረገ ነው የሚገኘው። ታዲያ የዛሬው የፖድካስት ቆይታችን በእነዚህ ጉዳዮች ላይ የሚያጠነጥን ነው። ፕሬዚዳንት ዶናልድ ትራምፕ የኢራንን የኒውክሌር መሳሪያዎች እንደገና ለማደራጀት የተጠቀመችበት ነው የተባለውን የፒካክስ ተራራ ተቋም አሜሪካ በኃይል እንደምትመታ ማስጠንቀቃቸው፣ የኢራን ጦር በበኩል ደግሞ አሜሪካ በኒውክሌር ወይም በሌሎች ተቋሞቿ ላይ ማንኛውም አይነት ጥቃት ካደረሰች በአሜሪካና በክልሉ አጋሮቿ ላይ ኃይለኛ የበቀል ጥቃት እንደሚሰነዝር ማሳሰቡ ዋነኛው የዕለቱ መነጋገሪያ ነጥብ ነው የሆነውና ይህንን ጉዳይ እንመለከተዋለን። ግን ደግሞ ትራምፕ ተቋሙን ለማጥቃት ማቀዳቸው ቢያስታውቁም እሱን ለማድረግ ግን በርከት ያሉ ወታደራዊ ፈተናዎች ስለመኖራቸው ይነሳል። ተቋሙ ከጠንካራ የግራናይት ተራራ ስር ከ90 እስከ 135 ሜትር ያህል ጥልቀት ላይ የሚገኝ በመሆኑ በመደበኛ ቦምቦች ወይም በከርሰ ምድር አፍራሽ በንከር ባስተር ቦምቦች በቀላሉ ሊወድም የማይችል መሆኑ ትልቁ ፈተና ነው ለአሜሪካ። በዚህም ተራራውን በቀጥታ በቦምብ ከመደብደብ ይልቅ መግቢያና መውጫ ዋሻዎቹን፣ የአየር ማስገቢያዎቹን እንዲሁም የኤሌክትሪክ መስመሮችን በማጥቃት ወይም የልዩ ኮማንዶዎችን ስምሪት በማድረግ ተቋሙ እንዳይሰራ ማድረግ ላይ ያተኮረ እርምጃ አሜሪካ እንደ አማራጭ ልትጠቀም ትችላለች የሚለውን ጉዳይ ይነሳል። በዚህ ማለበዛ ግን የፒካክስ ተራራ ተቋም ኢራን የኒውክሌር መርሃ ግብሯን እንደገና እንዳያንሰራራ ለመግታት በሚደረገው ጥረት ውስጥ ዋነኛው የትኩረት ነጥብ ነው የሆነው። ተቋሙ በጠንካራ ተራራ ስር በጣም በጥልቀት የተቀበረ በመሆኑ ደግሞ በአየር ጥቃት ብቻ ሙሉ በሙሉ ማውደም አስቸጋሪ በመሆኑ አማራጭ ወታደራዊ
እርምጃዎችን የሚጠይቅ ሆኗል። ዛሬ ዋነኛው የትኩረት ጉዳያችን ይሄ ነው የሚሆነው። በዝርዝር እንመለከተዋለን። እስራኤል ለአሜሪካ አጋራቸው የተባለው ከዚህ ተቋም ጋር የተያያዘው የስለላ መረጃ ምንድነው? ከዛ ጋር ተያይዞ አሜሪካ ምንድነው ያጤነች ያለችው? ትራምፕ እንደመስሰዋለን እያሉት ያለው የወተራራስ ምንድነው በውስጡ የያዘው የሚሉትን ቁልፍ ነገሮችን እያነሳን ነው ቆይታ የምናደርገው። በድጋሚ አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ይሆናል። መልካም ቆይታ። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። የፒካክስ ተራራ ተቋም በኢራን የኒውክሌር ጂኦግራፊ ውስጥ ለምን እጅግ ወሳኝ ስፍራ እንደያዘና አሜሪካና እስራኤል ለምን ይህንን ያህል ከፍተኛ ስጋት አድርገው እንደሚመለከቱት ለመረዳት የዚህን ተቋም የግንባታ አመጣጥና የቅርብ ጊዜ ስለላ ግኝቶችን በጥልቀት መመርመር አስፈላጊ ነው። እስቲ ከዚያን ጀምር። ይህ በናታንዝ የኒውክሌር ማዕከል አቅራቢያ የሚገኘው የምድር ውስጥ ውስብስብ ነው የሚባልለት ተቋም ታሪኩ የሚጀምረው ለአውሮፓውያን አቆጣጠር በ2020 ከተከሰተው የፈንጂ አደጋ ክስተት ጋር ተያይዞ ነው። በዚያን ጊዜ በናታንዝ ይገኝ የነበረውና በምድር ላይ ተገንብቶ የነበረውን የላቁ ሴንትሪፊውጂዎች መሰብሰቢያ ማዕከል በእስራኤል እንደተፈጸመ የሚነገርለት የድብቅ አጥፍቶ ጠፊ ጥቃት በከፍተኛ ሁኔታ ውድመትን አስተናግዶ ነበር። ያንን ግዙፍ ውድመት ተከትሎ የቴህራን የኒውክሌር ውሳኔ ሰጪዎች ወደፊቱን የሴንትሪፊውጂዎች ማምረቻና መሰብሰቢያ ማዕከል ከአየር ድብደባዎች፣ ከክሩዝ ሚሳኤሎችና ከከባድ የቦምብ ጥቃቶች ሙሉ በሙሉ የመከላከል ስትራቴጂ ነደፉ። በዚህ ምክንያት ከተራራ ድንጋይ ስር በከፍተኛ ጥልቀት ላይ የተቆፈረውን የፒካክስ ተራራን ምሽግ ግንባታ በይፋ ጀመሩ። የኢራን የኒውክሌር ኤጀንሲን በወቅቱ ይፋ ባደረገው መግለጫና መረጃ መሰረት የአዲስ የምድር ውስጥ ተቋም በናታንዝ የነበረውና የወደመውን የዩራኒየም መሰብሰቢያ ማዕከልን ሙሉ በሙሉ ለመተካት የሚገነባ መሆኑን በጊዜው አስታውቆ ነበር። ነገር ግን ከቅርብ ዓመታት ወዲህ የወጡ የሳተላይት ምስሎችና የዓለም አቀፍ የኒውክሌር ተመራማሪዎች ትንተና እንደሚያሳዩት የፒካክስ ተራራ ግንባታ ቀስ በቀስ ከቀደመው ዓላማ በላይ እጅግ በሰፋና በተወሳሰበ መልኩ እየተስፋፋ መጥቷል ይላል። የሳይንስና ዓለም አቀፍ ደህንነት ኢንስቲትዩት ፕሬዚዳንት ዴቪድ ኦልብራይት እንደሚገልጹት ከተራራው ስር የተቆፈረው አጠቃላይ የተቋሙ ስፋት፣ የመሿለኪያ መስመሮችና የውስጥ ክፍሎች መጠን የሴንትሪፊውጂዎች መሰብሰቢያ ፋብሪካ ለማቋቋም ከሚያስፈልገው አቅም እጅግ የላቁ ናቸው ይላሉ። ይህ ግዙፍ ስፋት የሚያሳየው ደግሞ ኢራን በቦታው ላይ የሴንትሪፊውጂ ክፍሎችን ከመገጣጠም ባለፈም ሙሉ በሙሉ የተሟላና ራሱን የቻለ የዩራኒየም ማበልጸጊያ ፋብሪካ ለመገንባት አቅዳለች የሚለውን ነው የሚያሳየው ይላሉ። በቅርቡ ደግሞ ዎል ስትሪት ጆርናል ይፋ ያደረገውና በእስራኤል የስለላ ድርጅቶች የቀረበው አዲሱ መረጃ መሰረት ለአሜሪካና ለቴልአቪቭ አዲስ ስጋትን አክሏል። የስለላ መረጃው እንደሚያመላክተው ኢራን ባለፈው የበጋ ወቅት በሺዎች የሚቆጠሩ እጅግ የረቀቁ የዩራኒየም ማበልጸጊያ ሴንትሪፊውጂዎችን በከፍተኛ ሚስጥር በማጓጓዝ ወደዚሁ የፒካክስ ተራራ ጥልቅ ምሽግ ውስጥ አስገብተዋል። በኒውክሌር ቴክኖሎጂ ውስጥ ሴንትሪፊውጂዎች የዩራኒየምን ሄክሳፍሎራይድ ጋዝን በከፍተኛ ፍጥነት በማሽከርከር ቀላል የሆኑ የዩራኒየም 235 አይሶቶፖችን በመለየት የነጠረ ዩራኒየም ወይም የበለጸገ ዩራኒየምን የሚያመርቱ ወሳኝ መሳሪያዎች ናቸው። እነዚህ መሳሪያዎች የሚሰበሰቡትና የሚተከሉት ደግሞ በቀጥታ የዩራኒየም ማበልጸጊያ እንቅስቃሴ በሚካሄድባቸው ቦታዎች ላይ ነው። ዴቪድ ኦልብራይት ከኢራን ኢንተርናሽናል ጋር ባደረጉት ቃለ ምልልስም እንደገለጹት በሺዎች የሚቆጠሩ ሴንትሪፊውጂዎችን በዚያ መልኩ በተራራው ውስጥ ማከማቸትና መሰብሰብ ቀጣዩ እርምጃ ተቋሙን ወደ ሙሉ በሙሉ ወደሚሰራ የዩራኒየም ማበልጸጊያ ማዕከልነት መቀየር መሆኑን ያመላክታል ይላሉ። የአዲስ እንቅስቃሴ ኢራን ላለፉት በርካታ ወራት ከአሜሪካና ከእስራኤል ከደረሱባት ተከታታይ ወታደራዊ ጥቃቶችና ውድመቶች በኋላ የኒውክሌር ፕሮግራሟን እንደገና ለማንሰራራትና ለማቋቋም የተቀየሰ ስትራቴጂያዊ መንገድ መሆኑን ያረጋግጣል። በምድር ላይ የሚገኙ ሌሎች ማዕከላት ጥቃት ቢደርስባቸው እንኳን በፒካክስ ተራራ ጥልቅ ምሽግ ውስጥ የተከማቹት ሴንትሪፊውጂዎች ቴህራን በአጭር ጊዜ ውስጥ ከፍተኛ መጠን ያለው የነጠረ ዩራኒየም ወይም የበለጸገ ዩራኒየምን ማምረቷን እንድትቀጥል የሚያስችሏት አቅምን ይሰጣሉ። የፒካክስ ተራራ ተቋም አሁን ላይ ተራ የግንባታ ቦታ ሲሆን ኢራን ወደፊቱ
የወደፊቱን የኒውክሌር አቅሟን የምታረጋግጥበት ዋነኛ ስትራቴጂካዊ ምሽጓን የሆነው። አሜሪካና እስራኤል እነዚህ በሺዎች የሚቆጠሩ ሴንትሪፊዩጆች ስራ ከመጀመራቸው በፊት ተቋሙን የማጽዳት ወይም የመደምሰስ አጣዳፊ ፍላጎት ያደረባቸውም ለዚሁ ነው። ሴንትሪፊዩጆቹ በቦታው ላይ ተተክለው ስራ ከጀመሩ ኢራን ለአቶም ቦምብ መስሪያ የሚሆን 90% የነጠረ ዩራኒየምን ለማምረት የምትወስድበት ጊዜ እጅግ አጭር እንደሚሆን ነው ባለሙያዎች የሚያሰምሩበት። ከዚህ ባሻገር የፔንታጎን እቅድ አውጪዎችና ዓለም አቀፍ ደህንነት ባለሙያዎችም ከፍተኛ ውዝግብ ውስጥ የከተተ አንድ ጉዳይ አለ። እሱም ይህንን እጅግ ጥልቅ የምድር ውስጥ የተራራ ምሽግ በአየር ኃይል ጥቃት ብቻ ሙሉ በሙሉ መደምሰስ ይቻላል ወይ የሚለው ጉዳይ ነው። አሜሪካ ባሏት መደበኛ አጥፊ ቦምቦች ተቋሙን የመደምሰስ ወታደራዊ ወሰን እንዴት ድረስ ነው ልታልፍ የምትችለው የሚለውን ጥያቄ በጥልቀት መመልከት አለብን። የፒካክስ ተራራ ተቋም በዓለም ላይ ከተገነቡ የኒውክሌር መሰረተ ልማቶች ሁሉ ከፍተኛውን የወታደራዊ ጥቃት መከላከያ አቅም ከገነቡ ተቋማት አንዱ እንደሆነ ይነገራል። የዲሞክራሲዎች መከላከያ ፋውንዴሽን የኖን ፕሮሊፌሬሽን ፕሮግራም ምክትል ዳይሬክተር አንድሪያስ ትሪከር እንደሚገልጹት የዚህ ተቋም ዋና የኒውክሌር ማበልጸጊያና የሴንትሪፊዩጂ መሰብሰቢያ ክፍሎች የተቆፈሩት እጅግ ጠንካራ ከሆነ የተፈጥሮ ግራናይት ተራራ ስር ሲሆን ጥልቀቱም ከ300 እስከ 450 ጫማ ፊት ወይም 90 እስከ 135 ሜትር ምድር ውስጥ የሚሸፍን መሬት ነው ይላሉ። የግዙፍ ጥልቀት ከተራራው ጠንካራ ድንጋይ ስብስብ ጋር ተዳምሮ አሜሪካ በአየር ኃይሏ ይዘዋለች የሚባሉትና በከፍተኛ ጥልቀት ላይ ያሉ ምሽጎችን በመምታት ከሚታወቁት በንከር ባስተር አየር ወለድ ቦምቦች አቅም በላይ ያደርገዋል። እንዲሁም የጂኦቴክኒክና የወታደራዊ መሐንዲሶች እንደሚናገሩት ከሆነ የትኛውን አይነት መደበኛ የአየር ወለድ ቦምብ እንዲህ አይነት ጥልቅ የሆነ የግራናይት ተራራ አካል ሰብሮ ወደ ውስጥ ገብቶ ተቋሙን ሊደመስስ አይችልም የሚል ድምዳሜ ላይ ይደርሳሉ። አንድሪያስ ትሪከር ከኢራን ኢንተርናሽናል ጋር በነበራቸው ቆይታ እንደገለጹት የፒካክስ ተራራ ተቋም ኢራን ወደ ኒውክሌር መሳሪያ አቅም ለመሸጋገር የምታደርገውን ጥረት እንደገና የምታንሰራራበት ዋነኛው መንገድ ነው ይላሉ። የፔንታጎን ወታደራዊ እቅድ አውጪዎች ተቋሙን ሙሉ በሙሉ ከተራራው በላይ ከሚደረግ የቦምብ ድብደባ አንጻር ለመደምሰስ መሞከር የቴክኒክ አቅም ወሰን እንዳለው ያስረዳሉ። የሳይንስና ዓለም አቀፍ ደህንነት ኢንስቲትዩት ፕሬዚዳንት ዴቪድ ኦልብራይት ይህንን ሀሳብ ሲያጠናክሩት ማንም ሰው በንከር ባስተር ቦምብ ሙሉውን ተራራ ሰብሮ እንዲያልፍ አይጠብቅም፣ ምክንያቱ በፊዚክስና በወታደራዊ ቴክኖሎጂ ደረጃ በፍጹም የሚቻል ስላልሆነ ሲሉ ያረጋግጣሉ። ነገር ግን የማለት ተቋሙ ሙሉ በሙሉ ጥቃት አይደርስበትም ወይም ሊጠፋ አይችልም ማለት ግን እንዳልሆነ መገንዘብ አለብን። ወታደራዊ እቅድ አውጪዎች ተራራውን ሰብሮ ከመግባት ይልቅ ተቋሙን ሙሉ በሙሉ ስራ ማስቆም የሚያስችሉ አማራጭ ወታደራዊ ስልቶችን ነው አሁን ነድፈው እየተንቀሳቀሱ የሚገኙት። የመጀመሪያውና ዋነኛው አማራጭ መሰላቸው የተቋሙን የምስራቅና የምዕራብ የመግቢያ ዋሻዎች፣ የጭነት መግቢያ በሮችና ዋና የትራንስፖርት መስመሮችን በአየር ጥቃት መደምሰስ መቻል ነው። መግቢያዎቹ ከተመቱና ከተደመሰሱም ኢራን ወደ ተቋሙ ገብታ በውስጡ ያሏትን ሴንትሪፊዩጆችን ለመጠቀም ለማንቀሳቀስ ወይም ተጨማሪ ቁሳቁሶችን ለማስገባት አትችልም ይላሉ። ሁለተኛው አማራጭ ደግሞ የተቋሙን የውጭ ኤሌክትሪክ መሰረተ ልማቶች፣ የኃይል ማመንጫ ጣቢያዎችንና የውሃ ማቀዝቀዣ ስርዓቶችና ከተራራው በላይ የሚገኙ የንጹህ አየር ማናፈሻ ቱቦዎችን በመምታት ተቋሙን ከስራ ውጭ የማድረግ ስትራቴጂ ነው። እነዚህ ስርዓቶች ከተመቱም በምድር ውስጥ ያለው ተቋም ለመኖሪያና ለስራ የማይመች ከመሆኑም በላይ ሴንትሪፊዩጆቹ ያለ ኤሌክትሪክና ማቀዝቀዣ መስራት የማይችሉበት ሁኔታን ይፈጥራል። በሌላ በኩል ደግሞ የሁድሰን ኢንስቲትዩት ከፍተኛ ተመራማሪ የሆኑት ሬቤካ ሃይሪንችስ እንደሚሉት ከሆነ የፒካክስ ተራራ ጉዳይ በአሜሪካ ወታደራዊ ዘመቻ ውስጥ አዲስና እጅግ የተወሳሰበ ምዕራፍን ነው የሚያመላክተው። ፕሬዚዳንት ትራምፕ የኒውክሌር ፕሮግራሙን ማንሰራራት በአየር ኃይል ጥቃት ብቻ ማስቆም አይቻልም የሚል መደምደሚያ ላይ የሚደርሱ ከሆነ ሊወሰድ የሚችለው ብቸኛውና አደገኛው እርምጃ የተወሰኑ የልዩ ኮማንዶ ክፍሎችን በምድር ላይ ማሰማራት ነው የሚል ጉዳይን ያነሳሉ። ሃይንሪች እንደሚገምቱት ከሆነ እንዲህ አይነቱ የምድር ላይ ወታደራዊ ዘመቻ ከተካሄደ ዋሽንግተን ከእስራኤል የልዩ ኃይል አባላት ጋር በመቀናጀት ተራራው ውስጥ ዘልቆ በመግባት የበለጸጉ የዩራኒየም ቁሶችን እንዲሁም የሴንትሪፊዩጆችን ክፍሎች የመስረቅ የማውደም ወይም ተቋሙን በውስጥ አውታር የማፈንዳት እርምጃን ሊወስዱ ይችላሉ ይላሉ። ምንም እንኳን አሜሪካ እንዲህ አይነት የምድር ላይ የኮማንዶ ዘመቻ ለማካሄድ ማቀዷን የሚያሳዩ ይፋዊ መረጃዎች ባይኖሩም አሁን ላይ አሜሪካ እስካሁን ድረስ በፒካክስ ተራራ ላይ ጥቃት አለመሰንዘሯ በጥንቃቄ የተቀየሰ ስትራቴጂ ሊሆን እንደሚችል ግን ሃይንሪች ይጠቁማሉ። ዋሽንግተን ተቋሙን ሳትመታው የቆየችው ወደፊት የልዩ ኮማንዶ ኃይሎች ገብተው የኒውክሌር ቁሳቁሶችን እንዲቆጣጠሩ ወይም እንዲያወጡት እድል ለማስገኘት ሊሆን ይችላል የሚሉ ግምቶችም ይቀመጣሉ። በፒካክስ ተራራ ላይ የሚሰነዘር ማንኛውም ወታደራዊ እርምጃን የማድረግ ውሳኔ ከአየር ድብደባ ወሰን አልፎ ወደ አደገኛ የምድር ላይ ወታደራዊ ግጭት ሊሸጋገር የሚችልበትም እድል እጅግ ከፍተኛ ስለመሆኑ ነው በተደጋጋሚ እየተነሳ የሚገኘው። ከዚህ ባሻገር ዋሽንግተን ላቀረበችው የኃይል ማስጠንቀቂያ በቴህራን በኩል የተሰጠው እጅግ የበረታ ወታደራዊ ግብረ መልስ የደህንነት ተቋማቱን አቋምና በኢራን የፖለቲካ ሊቃን ዘንድ እየተስተጋባ ያለውን አደገኛ የጦርነት ጥሪም በጥልቀት መመልከት ግድ ይለናል። የፕሬዚዳንት ዶናልድ ትራምፕ የማስጠንቀቂያ ንግግር ይፋ ከሆነ ከጥቂት ሰዓታት በኋላ የኢራን ከፍተኛ ወታደራዊ
መዋቅር የሆነው የኸታም አልአንቢያ ማዕከላዊ እዝ በአገሪቱ የመንግስት ዜና ማሰራጫዎች በኩል እጅግ ጠንካራና አጣዳፊ የሆነ የወታደራዊ ዝግጅቶችን የሚያሳዩ መግለጫዎችን አውጥቷል። ይህ ኢራን የታጠቁ ኃይሎችን የወታደራዊ ዘመቻዎች የሚያስተባብረው ከፍተኛው እዝ አሜሪካ በፒካክስ ተራራ ወይም በሌሎች የሀገሪቱ ስስ የሆኑ የኒውክሌርና የደህንነት መሰረተ ልማቶች ላይ የምታደርገውን ማንኛውም ወታደራዊ ጥቃት ቀድሞውንም በመካከለኛው ምስራቅ አካባቢ የተቀሰቀሰውና ወዳልተጠበቀና ወደ መላው መካከለኛው ምስራቅ ቀጠና የሚያቃጥል ሁለንተናዊ ጦርነት እንዲለወጥ እድልን ይከፍታል የሚል መረጃን እያሰራጨ ይገኛል። የኸታም አልአንቢያ መግለጫ በግልጽ እንዳሰመረበት ከሆነ ደግሞ ዋሽንግተን በፒካክስ ላይ እርምጃ ከወሰደች በምስራቅ አፍሪካ በባህረ ሰላጤውና በመካከለኛው ምስራቅ የሚገኙ የዩናይትድ ስቴትስ ወታደራዊ በዞች የባህር ኃይል መርከቦችና የዋሽንግተን ወታደራዊና በሎጂስቲክስ የሚያግዙ የክልሉ ሀገራትም ሙሉ በሙሉ በኢራን ኃይሎች በኩል ከባድ አጥፊና ቀጣይነት ያለው ጥቃት ይደርስባቸዋል የሚል መረጃን አስተላልፈዋል። ይህ መግለጫ የሚያሳየው ቴህራን የፒካክስ ተራራን ጥቃት እንደተራ ወታደራዊ ግጭት ሳይሆን የሀገሪቱን ህልውና የሚያስፈራራ ቀይ መስመር አድርጋ መቁጠሯንን ለዚህም የሚመጥን ምላሽ ለመስጠት ሚሳኤሎቿንና የድሮን ኃይሎቿን በከፍተኛ ዝግጁነት ደረጃ ላይ ማስቀመጧን የሚያሳየው ከዚህ ይፋዊ የወታደራዊ እዝ መግለጫ ባሻገር በቴህራን የፖለቲካ መስመር ውስጥ እጅግ አክራሪና ጥብቅ አቋም ባላቸው ወገኖች ዘንድም የሚደገፈውና የሚነበበው ራጃ ኒውስ የተሰኘው የመገናኛ ብዙሃን ደግሞ የቴህራን ውሳኔ ሰጪዎች ከዚህ ቀደሙ የምላሽ ስትራቴጂ ሙሉ በሙሉ መውጣት እንዳለባቸው የሚጠይቅ አደገኛ የጦርነት ጥሪን አስተላልፈዋል። ራጃ ኒውስ ባወጣው ሰፊ የትንተና ጽሑፍ ላይ ኢራን የአሜሪካን ጥቃት ከመጠበቅና ጥቃቱ ከተፈጸመ በኋላ ምላሽ ከመስጠት ይልቅ ቀድሞ የማጥቃት እርምጃን መውሰድ እንዳለባት ነው እየተከራከረ የሚገኘው። የዚህ መገናኛ ብዙሃን ጥሪ እንደሚጠቁመው ደግሞ የኢራን መንግስት በመላው የመካከለኛው ምስራቅ ክልል በተለይም በተባበሩት አረብ ኤምሬቶችና በሌሎች የአሜሪካ አጋር ሀገራት የሚገኙ ወሳኝ የኢኮኖሚ የነዳጅና የመሰረተ ልማት ኢላማዎች ዝርዝር ወዲያውኑ ይፋ ማድረግ እንዳለበት ይጠይቃል። አሜሪካ በፒካክስ ተራራ ላይ ጥቃት ለመሰንዘር ከተንቀሳቀሰች ወይም የመጀመሪያውን ቦምብ ከጣለች ኢራን ያለምንም ጥርጥር በእነዚህ የክልሉ ሀገራት መሰረተ ልማቶች ላይ አጥፊ የሚሳኤል ጥቃቶችን ማካሄድ እንዳለባት ራጃ ኒውስ አሳስቧል። ይህ የራጃ ኒውስ አቋም የሚያሳየው ደግሞ በቴህራን ውስጥ ያሉ የከረረ አቋም ያላቸው ሃርድላይነሮች የፒካክስ ተራራን ስጋት በመጠቀም የክልሉን ኢኮኖሚያዊ ሀብቶችና የነዳጅ መስመሮች ታጋች በማድረግ ዋሽንግተንን ለማስፈራራትና ከጥቃት ለማገድ እየሰሩ ስለመሆናቸው ነው የሚያሳየን። ከዚህ በተጨማሪ ይህ አክራሪ ኃይሎች ይዘውሩታል የሚባለው የዜና አውታር የኢራን ከፍተኛ አመራሮች ከዓለም አቀፍ የኒውክሌር መሳሪያዎች የማስፋፋት እገዳ ውል ወይም ኤንፒቲ ሙሉ በሙሉ የምትወጣበትና ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ሙሉ በሙሉ የምትወጣበትን ተግባራዊ እቅድም ለአገሪቱ ፓርላማ ማቅረብ አለባቸው ሲል ገልጿል። በራጃ ኒውስ ሲታ አሜሪካ የፒካክስ ተራራን የምትመታ ከሆነ ኢራን በውሉ ውስጥ መቆየቷ ምንም አይነት ዲፕሎማሲያዊና ደህንነታዊ ጥቅም ስለማይሰጣት በቀጥታ ወደ ሙሉ የኒውክሌር አቶም ቦምብ ባለቤትነት የመሻገር ህጋዊና ስትራቴጂካዊ መብት ይኖራታል ይላል። የቴህራን በኩል እየወጣ ያለው ወታደራዊ መግለጫዎችና የአክራሪው ወገን ዛቻዎች እንደሚያመላክት ከሆነ አሁን የፒካክስ ተራራ ውጥረት በሁለቱ ሀገራት መካከል ያለውን ፍልሚያ ወደ ሙሉ ቀጠናዊ ጦርነት የመቀየር አቅም ያለው ነው። ኢራን የተራራውን ምሽግ ለመጠበቅ ስትል ማንኛውም የክልሉን ደህንነትና ኢኮኖሚያዊ መስዋዕትነት ለማድረግ ዝግጁ መሆኗን ማሳየቷ የትራምፕን ቀጣይ ወታደራዊ ውሳኔ እጅግ አደገኛና ውስብስብ እንዲሆን ያደርገዋል። ከዚህ ባሻገር የፒካክስ ተራራ አደጋ በተጋረጠበት በዚህ ወቅት በፋርስ ባህረ ሰላጤ ውስጥ ያለውን ወታደራዊ ፍልሚያ ወደ ሁለንተናዊ የጦር አውድማነት እየተቀየረ ነው ያለው። የኢራን እስላማዊ አብዮታዊ ዘብ ወይም IRGC ባወጣው ይፋዊ ወታደራዊ መግለጫ የሀገሪቱ የኤሮስፔስ ኃይል በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ቤዞች ላይ ከፍተኛ መጠን ያላቸውን ባሊስቲክ ሚሳይሎችና አጥፊ ድሮኖችን በመጠቀም ሰፊ ጥቃቶችን ማካሄዱ መቀጠሉን አስታውቋል። IRGC በተለይም በባህሬን በሚገኘው የአሜሪካውን አምስተኛው የባህር ኃይል እዝ ወይም ፊፍዝ ፍሊት ዋና መምሪያ ላይ በኩዌት በሚገኙ የአሜሪካ ወታደራዊ ጣቢያዎችና በዮርዳኖስ በሚገኙ የጋራ መከላከያ ሰፈሮች ላይ ተከታታይ የሚሳኤል ጥቃቶችን ማድረጉ ገልጿል። የኢራን ወታደራዊ እዝ እያለ ያለው እነዚህ ጥቃቶች ዋና ኢላማ አድርገው የተንቀሳቀሱት የአሜሪካን የቅድመ ማስጠንቀቂያ ራዳሮችን፣ የፓትሪዮት የአየር መከላከያ ስርዓቶችና የሳተላይት መገናኛ መሳሪያዎችን ሙሉ በሙሉ ከስራ ውጭ ማድረግ ላይ ነበር። ምንም እንኳን እነዚህ የIRGC ጥቃቶችና የጉዳት መጠኖች በተናጠል በዓለም አቀፍ ገለልተኛ አካላት ሙሉ በሙሉ ባይረጋገጡም በጥቃቱ ምክንያት በክልሉ በሚገኙ የአሜሪካ ቤዞች ላይ ከፍተኛ የውድመት መጠን እንዲሁም የመከላከያ ዝግጁነት ማንቂያ ደወል እንዲነሳም ግን አድርጓል። ከዚህ የምድርና የአየር ጥቃት ባሻገር ትልቁና ዓለም አቀፉን ኢኮኖሚ እየቀጠቀጠ ያለው ግጭት እየተካሄደ ያለው ግን በስትራቴጂካዊው የሆርሙዝ ሰርጥ ላይ ነው። የኢራን እስላማዊ አብዮታዊ ዘብ የባህር ኃይል በመካከለኛው ምስራቅ ለሚንቀሳቀሱ ማናቸውም የንግድና የነዳጅ ጫኝ መርከቦች ጥብቅ ማስጠንቀቂያን አስተላልፈዋል። IRGC የንግድ መርከቦች በአሜሪካ የባህር ኃይል ታጅበው ለማለፍ የሚያደርጉትን ማንኛውም ጥረት እንዲያቆሙ በአሜሪካ ወታደራዊ ጥበቃ እንዳይተማመኑ አሳስበዋል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ፋርስ ኒውስ ኤጀንሲ ያገኘው ወታደራዊ ምንጭ ጠቅሶ እንደዘገበው ከሆነ በሆርሙዝ በኩል ይደረግ የነበረው የዓለም አቀፍ መርከቦችን እንቅስቃሴ ሙሉ በሙሉ በሚባል ደረጃ የቆመ ሲሆን ዋሽንግተን በኢራን ላይ የምታካሄደውን ወታደራዊ ዘመቻ ካላቆመችም ተዘግቶ እንደሚቆይ ተገልጿል። በሌላ በኩል ደግሞ የአሜሪካ ማዕከላዊ እዝ ወይም ሴንትኮም የኢራንን የባህር ላይ እገዳ ለመስበርና የንግድ መርከቦችን ደህንነት
ለመጠበቅ በሚል ሰፊ አየርና የባህር ላይ ጥቃቶች ማካሄዱን ቀጥሏል። ሴንትኮም ባወጣው መግለጫ የአሜሪካ አየር ኃይልና የባህር ኃይል አውሮፕላኖች የዓለም አቀፍ የንግድ መርከቦች እንቅስቃሴ በሚያስፈራሩ የኢራን የባህር ኃይል መሰረተ ልማቶች ላይ ተከታታይ የቦምብ ድብደባዎችን ማድረጋቸውን ገልጿል። የኢራን መንግስት ሚዲያዎችም የአሜሪካ አውሮፕላኖች በባንደር አባስ፣ በቡሼር፣ በቻብሃር፣ በቃሽም ደሴትና በሌሎች ስትራቴጂካዊ የባህር ዳርቻ ወታደራዊ ጣቢያዎች ላይ ተከታታይና ከባድ የአየር ጥቃቶችን ስለመፈጸማቸው ነው እያረጋገጡ ያሉት። ነገር ግን እነዚህ አሜሪካ ላለፉት 11 ቀናት ያካሄደቻቸው ከፍተኛ የአየር ጥቃቶች በፈለገችው መልኩ ውጤት አምጥተዋል ብሎ መናገር አይቻልም። የመከላከያና የደህንነት ትንተና ባለሙያው ፋርዚን ናድሚ ከኢራን ኢንተርናሽናል ጋር በነበራቸው ቆይታ ዋሽንግተን 11 ቀናት ሙሉ እጅግ የከበዱ የአየር ጥቃቶችን ብታካሄድም በሆርሙዝ በኩል የሚደረገው መደበኛ የንግድ መርከቦች እንቅስቃሴ ማስጀመርና የባህር መንገዱን ደህንነት ማረጋገጥ ግን አልቻለችም ይላሉ። ናዲሚ እንደሚሉት ይህ አሜሪካ ያጋጠማት ወታደራዊና ሎጂስቲክስ ውሱንነት የዋሽንግተን ወታደራዊ መሪዎች ቀጣዩን የዘመቻ ምዕራፍ በተመለከተም እጅግ ከባድና አደገኛ ውሳኔዎች ላይ እንዲደርሱ አስገድዷቸዋል ይላሉ። ስለሆነም የፋርስ ባህረ ሰላጤ ግጭት አሁን በሁለቱ ሀገራት መካከል የሚደረግ ተራ ወታደራዊ ግጭት መሆኑ ቀርቶ የዓለምን የነዳጅ መስመርና የዓለም አቀፍ ንግድን ያነቀ ግዙፍ ቀጠናዊ ውጥረት ወደ መሆን ተሸጋግሯል። አሜሪካ የሆርሙዝን ሰርጥ በኃይል ለመክፈት የምታደርገው ጥረትና ኢራን ደግሞ የፒካክስ ተራራን ለመጠበቅ ስትል በባህሩ ላይ የምታካሄደው እገዳ ሁለቱም ሀገራት ወደማያበቃ የረጅም ጊዜ የፍጅት ጦርነት እየከተታቸው ነው የሚገኘው። የፒካክስ ተራራ ውጥረትና በሆርሙዝ የተጀመረው ወታደራዊ ፍልሚያ እንደቀጠለ በየመን የሚንቀሳቀሰውና ከቴህራን ጋር ጥብቅ ወታደራዊና ፖለቲካዊ አጋርነት ያለው የሁቲ ኃይል ደግሞ ግጭቱን ወደ አዲስና እጅግ አደገኛ ምዕራፍ የሚያሸጋግር እርምጃዎችን መውሰድ ጀምሯል። እነዚህን ሁሉ ስናያይዛቸው ጦርነቱ እየተባባሰ ከኒውክሌር ወደ ሆርሙዝ፣ ከሆርሙዝ ወደ ቀይ ባህር ባበል መንደብ እየተሸጋገረ ያለበትን ሁኔታ ነው የምንመለከተው። በዚህ ማለበዛ በባህረ ሰላጤው በሆርሙዝና በየመን ዳርቻዎች ላይ የተቀሰቀሰውና የተፋፋመው ወታደራዊ ግጭቱ እጅግ በከፋ ሁኔታ እያየለ ቢሄድም የቴህራንና የዋሽንግተን ተወካዮች ሙሉ በሙሉ የዲፕሎማሲ በራቸውን ግን ዘግተዋል ተብሎ መናገር አይቻልም። ይልቁንም በእስላማባድና በዶሃ በኩል የሚመሩ ሚስጥራዊ የዲፕሎማሲ ሂደቶች በሁለቱ ተፋላሚ ወገኖች መካከል ያለውን አደገኛውን የጦርነት እሳት ለማብረድ ከፍተኛ ጥረት እየተደረገ ነው የሚገኙ። በተለይ በፓኪስታንና በኳታር መንግስታት አስተባባሪነት የሚካሄደው ይህ የዲፕሎማሲ ጥረት አሁን ባለው የከረረ ወታደራዊ ሁኔታ ውስጥ በቴህራንና በዋሽንግተን መካከል የተዘረጋ ብቸኛውና ወሳኙ ቀጥተኛ ያልሆነ መገናኛ መስመር ሆኖ ያገለግላል። የዚህ አዲስ የዲፕሎማሲ እንቅስቃሴ ዋነኛው ነጥብ ይፋ የሆነው ደግሞ የኢራን የውስጥ ጉዳይ ሚኒስትር እስካንደር ሞሞኒ በድንገት ወደ ፓኪስታን መዲና ኢስላማባድ ያደረጉትን ከፍተኛ የስራ ጉብኝትን ተከትሎ ነው። ሚኒስትር ሞሞኒ በኢስላማባድ ቆይታቸው ከፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ጋር፣ ከሀገሪቱ የጦር ኃይሎች አዛዥ ፊልድ ማርሻል አሲም ሙኒር እንዲሁም ከውስጥ ጉዳይ ሚኒስትር ሞሲን ረዛ ናቅቪ ጋር ከፍተኛ የደህንነትና የዲፕሎማሲ ውይይቶችን አድርገዋል መባሉ ነው። ምንም እንኳን የኢራን ኦፊሻላዊ የዜና ማሰራጫ ጣቢያዎች ጉብኝቱ ቀደም ሲል በፕሬዝዳንት መሱድ ፔዝሽኪያንና ፓኪስታን መሪዎች መካከል የተደረጉ የሁለትዮሽ ስምምነቶችን ለመተግበር ያለመ ነው ሲሉ ቢደመጡም የፓኪስታን የሀገር ውስጥ የመገናኛ ብዙሃኖች ግን የስብሰባው እውነተኛ ሚስጥራዊ አጀንዳ እያጋለጡት ነው ያሉት የሚሉ መረጃዎች እየወጡ ነው ያሉት። የፓኪስታን ሚዲያ ዘገባዎች እንደሚያረጋግጡ ከሆነ ኢስላማባድ እያካሄደችው ያለችው ዋና ተግባር ቀደም ሲል በቴህራንና በዋሽንግተን መካከል ተደርሶ የነበረውና በጦርነት ምክንያት አደጋ ላይ የወደቀውን የኢስላማባዱ የመግባቢያ ሰነድ ማዳን ነው ተብሏል። ፓኪስታንና ኳታር ይህንን የመግባቢያ ሰነድ መሰረት በማድረግ የሁለቱ ሀገራት መካከል አዲስ ቀጥተኛ ያልሆነ ድርድር ለማስጀመር ነው ውጥረቱ ወደ ተኩስ ማቆም ለማምጣት በከፍተኛ ደረጃ እየሰሩ እንደሚገኙ መረጃዎች ወጥቷል። ከስብሰባው መጠናቀቅ በኋላ የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ በፋርስ ባህረ ሰላጤ አካባቢ የተስፋፋ ባለው ግጭት ላይ ያላቸውን ጥልቅ ስጋት ገልጸው ሀገራቸው በኢራንና በአሜሪካ መካከል ታማኝ፣ ገለልተኛና ውጤታማ አሸማጋይ እንዲሁም አመቻች ሆና የመጫወት ሚናዋን አጠናክራ የምትቀጥል ስለመሆኑ በድጋሚ አረጋግጠዋል። የኢራኑ ሚኒስትር እስካንደር ሞማኒ በበኩላቸው ለጠቅላይ ሚኒስትር ሸሪፍ፣ ለውጭ ጉዳይ ሚኒስትር ኢስሐቅ ዳርና ለፊልድ ማርሻል አሲም ሙኒር ምስጋናቸውን አቅርበው ሲናገሩ ተደምጠዋል። ሞማኒ በንግግራቸውም ይህ የኢስላማባድ ግንዛቤ ተራ የሁለትዮሽ ግንኙነት ሳይሆን የሁለቱ ሀገራትን ደህንነትና የአሜሪካን ቀጠናዊ እንቅስቃሴ የሚመለከት አጠቃላይ ስትራቴጂካዊ ውይይት መሆኑንም በማስመር የዲፕሎማሲው መስመር አሁንም ህያው ስለመሆኑ ጠቁመው ነው ያለፉት። ነገር ግን በፓኪስታንና በኳታር የሚመራው የጀርባ መንገድ ዲፕሎማሲ ስኬታማ የመሆን እድሉ እጅግ በቀጭን ገመድ ላይ የተንጠለጠለ ሆኖ ነው የምናገኘው። በቴህራን በኩል ይፋዊ ድጋፍ አለማግኘቱና በሌላ በኩል ደግሞ በሆርሙዝ አካባቢ የሚካሄደው ወታደራዊ ፍልሚያ በየቀኑ እየጨመረ መሄዱ የደረሰውን ደካማ ግንዛቤ ሙሉ በሙሉ የመደርመስ አደጋን እንዲደቀንበት አድርገዋል። ኢራን በይፋ ለዚህ ዲፕሎማሲያዊ ጥረት ሙሉ እውቅና ለመስጠት ያልፈለገችው ሀገሪቱ የፖለቲካ ልሂቃን ዘንድ ባለው ጥልቅ የሐሳብ ክፍልና አሜሪካ በፒካክስ ተራራ ላይ ያቀረበችው የጥቃት ዛቻ ምክንያት እንደሆነ ይነሳል። የፓኪስታንና የኳታር የሽማግሌነት ጥረት በጦርነትና በሰላም መካከል ያለ ብቸኛ የዲፕሎማሲ ድልድይ ሆኖ ነው የሚያገለግለው። በተቃራኒው ደግሞ የድብደባ የአጸፋ መልሶች ዛቻዎች ናቸው ያሉት። በአንድ በኩል ይሄ የድርድር ሐሳብ አለ፣ በሌላ በኩል ደግሞ ያው የምናውቀው የአውዳሚ ጥቃቶች ዛቻ ነው ያለው። የፓኪስታንና የኳታር አሸማጋዮች በቴህራንና በዋሽንግተን መካከል ያለውን የኢስላማባድ የመግባቢያ ሰነድ ለማዳን ፈረሰ የምንለው
የሚያካልለው ስምምነት ለማዳን በሚራራጡበት በዚህ ወቅት ግን በኢራን ከፍተኛ የአመራር አካላትና በፖለቲካ ሊቃን ዘንድ የተፈጠረው ትልቅ የሐሳብ ክፍፍልም ይፋ እየሆነ ነው ይላል ኢራን ኢንተርናሽናሉ ዘገባ። በቴህራን የፖለቲካ መድረክ ላይ ያለው ዋናው ዝግብ የሚያሽከረክረው ከዋሽንግተን ጋር እንደገና ወደ ድርድር መመለስ ይበጃል ወይስ ወታደራዊ ግጭቱን አጠናክሮ መቀጠል አሜሪካን ለማስገደድ ያስችላል የሚለው መሰረታዊ ጥያቄ ዙሪያ ነው በስፋት ክርክር እየተነሳ ያለው። ከዚህ የውዝግብ ማዕከል ውስጥ ከሚገኙት ዋና የፖለቲካ ሰዎች አንዱ የኢራን ፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍ ናቸው ይባላል። ጋሊባፍ በቴህራንና በዋሽንግተን መካከል ላለፉት በርካታ ወራት ሲካሄድ በነበረው ቀጥተኛ ያልሆነና ቀጥተኛ በነበሩ ድርድሮች ውስጥ ዋና ሚና የተጫወቱ ከፍተኛ አመራር ቢሆኑም በቅርቡ በማህበራዊ ትስስር ገጻቸው ባስተላለፉት ጠንካራ መልእክት ግን ለአሜሪካ የሰላም ጥሪ ያላቸውን ጥልቅ መጠራጠርን ገልጿል። አፈ ጉባኤው በጽሁፋቸው አሜሪካ በአንድ በኩል የሰላምና የዲፕሎማሲ ፍላጎት እንዳላት እየተናገረች፣ በሌላ በኩል ደግሞ በመካከለኛው ምስራቅ የሚገኘውን ወታደራዊ ኃይሏን አጥፊ የጦር አይሮፕላኖቿንና ሌሎች አቅሞቿን በከፍተኛ ሁኔታ እያጠናከረች ነው የምትገኘው ብለዋል ጋሊባፍ። ጋሊባፍ ምንድነው ያሉት? አሜሪካውያን የእኛን የስለላና የደህንነት ብቃት አቅልለው ተመልክተውታል። እኛ ግን እነዚህን የአሜሪካ የተንኮልና የማታለል ስልቶችን የመለየት ጥበብ ማስተር ሰርተናል ሲሉ ነው የተናገሩት ጋሊባፍ። አፈ ጉባኤው አሜሪካውያን የሰላም ፍላጎታቸውን በቃል ሳይሆን በመሬት ላይ በሚያሳዩ ተግባራዊ እርምጃ ማረጋገጥ አለባቸው የሚልም አቋምን ነው ይዘው ብቅ ያሉት። ምንም እንኳን የጋሊባፍ ንግግር አሜሪካን የሚወቅስ ቢሆንም ግን በቴህራን የሚገኙ አክራሪና ወግ አጥባቂ ፖለቲከኞችና ተንታኞች ግን የጋሊባፍን ንግግር ለዲፕሎማሲና ለድርድር በሩን በከፊል ክፍት በማድረግ ምልክት አድርገው በመውሰድ ከፍተኛ ትችትን ነው እየሰነዘሩባቸው የሚገኙት። እነዚህ ወግ አጥባቂ ወገኖች በፓኪስታንና በኳታር የሚመራውን የአሸማጋይነት ሂደት ማመን አደገኛ ነው ሲሉ ነው የሚያስጠነቅቁት። በቴህራን የሚገኘው እጅግ ወግ አጥባቂ ሰዎች ይሳተፉበታል፣ ያስተዳድሩበታል በሚባለው ጋዜጣ በወጣው የፊት ገጽ ትንተና ላይ አሁን ያለው ወታደራዊ ግጭት ኢራን ላለፉት 10 ዓመታት ስትወጣና ስትገባበት የነበረው የጦርነት የተኩስ ማቆምና የድርድር ተደጋጋሚ ዑደት ለመስበር የተገኘ ታላቅና ወርቃማ አጋጣሚ ላይ ነው ያለነው ሲሉ ነው የሚከራከሩት። ካይሃን ባቀረበው አቋም ኢራን እንደገና ወደ ድርድር መድረክ መመለሷ ለአሜሪካ መተንፈሻ የሚሰጥና በፒካክ ስራ ላይ የተደቀነውን ስጋት የማይቀረፍ በመሆኑ ምክንያት ኢራን በወታደራዊ ጥንካሬዋ በመግፋት አሜሪካን በመካከለኛው ምስራቅ ሙሉ በሙሉ ተሸናፊ ማድረግ አለባት ሲል አሳስበዋል። በሌላ በኩል ደግሞ ከኢራን እስላማዊ አብዮታዊ ዘብ ጋር ጥብቅ ግንኙነት ያላቸው ጃቫን የተሰኘው ጋዜጣ ከካይሃን የተለየና እጅግ የተወሳሰበ ስትራቴጂካዊ አቋምን ይዞ ብቅ ብሏል። ጃቫን ባወጣው የትንተና ጽሁፍ ኢራን በአንድ ጊዜ ለሁለቱም አማራጮች ማለትም ለጦርነትም ሆነ ለዲፕሎማሲያዊ ድርድር እኩል ዝግጁ መሆን አለባት ሲል ነው እየተከራከረ ያለው። ነገር ግን ጋዜጣው የሚያሰምርበት ዋነኛው ነጥብ ምንድነው ከተባለ የሚካሄደው ማንኛውም የዲፕሎማሲ ድርድር በጦር ሜዳ የተገኙ ወታደራዊ ድሎችና በፋርስ ባህረ ሰላጤ የተጫነውን አቅም ለማጠናከር እንጂ በዋሽንግተን ላይ እምነትና እውቅናን ለመጣል መሆን የለበትም የሚልን አቋም ነው እያራመደ የሚገኘው። የተከበራችሁ ተከታታዮቻችን ይህንን ብለን ግን የፖድካስት መሰናዶዋችንን ስናጠቃልለው የፒካክ ተራራ ጉዳይ አሁን ላይ ተራ የወታደራዊ ስጋት ወይም የአንድ የተወሰነ ተቋም ውዝግብ መሆኑ ቀርቶ አሜሪካና እስራኤል የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ለመግታት በሚያደርጉት ዘመቻ ውስጥ እጅግ ወሳኙና የመጨረሻው ፈታኝ ምዕራፍ ሆኖ ተከስቷል። ተቋሙ ከጠንካራ የግራናይት ተራራ ስር ከ90 እስከ 135 ሜትር በሚደርስ ጥልቀት ላይ የተገነባ መሆኑ በመደበኛና በአየር ወለድ ባንከር ባስተር ቦምቦች ሊደመሰስ አለመቻሉ ዋሽንግተንና እስራኤል እጅግ ከባድ በሆኑ ሁለት ወታደራዊ መንገዶች መካከል እንዲወዛወዙ እንዲዋዥቁ አስገድዷቸዋል። የመጀመሪያው መንገድ የተቋሙን የምስራቅና የምዕራብ የዋሻ መግቢያዎችን፣ የኤሌክትሪክ ጣቢያዎችና የአየር ማናፈሻዎችን በአየር ጥቃት በመምታት ተቋሙ ለጊዜው ከስራ ውጭ ማድረግ ሲሆን፣ ሁለተኛው እጅግ አደገኛው መንገድ ደግሞ ከአሜሪካና እስራኤል የተወጣጡ የልዩ ኮማንዶ ኃይሎች በምድር ላይ በማሰማራት ተራራው ዘልቆ በመግባት የኒውክሌር ቁሳቁሶችን የመቆጣጠር ወይም የማውደም ዘመቻን ማካሄድ ነው የሚል ሐሳብን ተነስቷል። ነገር ግን ዋሽንግተን በፒካክ ተራራ ላይ የምታካሄደው የትኛውንም ወታደራዊ እርምጃ በዚያ ተቋም ድንበር ላይ ብቻ ተከትሎ የሚቀር አይደለም። የኢራን ወታደራዊ ኃይሎች የተራራውን ምሽግ ለመጠበቅና የኒውክሌር ፕሮግራማቸውን ለማስቀጠል ሲሉ በባህሬን፣ በኩዌት፣ በዮርዳኖስ በሚገኙ የአሜሪካ ቤዞች ላይ እንዲሁም በሆርሙዝ ሰርጥ በሚንቀሳቀሱ የንግድ መርከቦች ላይ የሚያካሂዱትን የሚሳኤልና የድሮን ጥቃቶች አጠናክረው እንደሚቀጥሉ እያረጋገጡ ነው ያሉት። ከዚህም በላይ በየመን የሁቲ ታጣቂዎች በሳውዲ አረቢያ የነዳጅ መርከቦችና በባበል መንደብ ላይ የጣሉት ያለውን እገዳ የኢራንን የኒውክሌር ውጥረት ቀጥታ ከዓለም አቀፍ የነዳጅ ገበያ ውድቀትና ከወደፊቱ የዓለም የኢኮኖሚ ህልውና ጋር እንዲያያዝ አድርጎታል። ይህም የነዳጅ ዋጋ ከዚህ ቀደም ታይቶ በማይታወቅ ሁኔታ እንዲያሻቅብ የሚያደርግ ግዙፍ ስጋትን ደቅኗል። በአንጻሩ ደግሞ በፓኪስታንና በኳታር አስተባባሪነት የሚካሄደው ሚስጥራዊ የጀርባ ደጅ ዲፕሎማሲያውንም ህይወት ያለው ነገር ቢሆንም በቴህራን ፖለቲካ መንግስት ውስጥ ባለው ጥልቅ የሐሳብ ክፍፍል ምክንያት ግን በቀጭን መንገድ ላይ ነው የሚገኘው። በቴህራን የሚገኙ ወግ አጥባቂ ወገኖች ድርድርን እንደ አሜሪካ የተንኮል ስልት በመቁጠር
ወደ ሙሉ ወታደራዊ ፍልሚያና ከዓለም አቀፍ የኤንፒቲ ውል ወደ መውጣት እንዲገፋፉ የሚያደርጉትን ጫና የዲፕሎማሲውን በር ከጊዜ ወደ ጊዜ እየዘጋው ነው የሚገኘው። በቀጣዮቹ ጥቂት ቀናት እንዲሁም ሳምንታት የጠቅላላው የመካከለኛው ምስራቅ ቀጠና የፋርስ ባህረ ሰላጤና የዓለም አቀፍ የኒውክሌር ደህንነት እጣ ፋንታ የሚወሰንባቸው ነው የሚሆኑት። ዋሽንግተን በፒካክ ተራራ ላይ የምድር ወይም የአየር ጥቃት ለመሰንዘር የምትወስነው ውሳኔ ደግሞ በኢስላማባድና በዶሃ በኩል በሚደረገው የጀርባ ደጅ ዲፕሎማሲ የሚመጣው ውጤት ዓለምን ወደ አዲስ ዘላቂ ሰላም መንገድ ወይም ደግሞ ወደ ወሰን የሌለው ሁለንተናዊ ቀጠናዊና አህጉራዊ ጦርነትን ሊወስድ የሚችል ሆኖ እናገኘዋለን። ዓለም አቀፉ ማህበረሰብና የኢኮኖሚ ተቋማት እንዲሁም ወታደራዊ ኃይሎችም የዚሁ አደገኛ ፍልሚያ ውጤት በከፍተኛ ስጋትን እንዲሁም ትኩረትን ሰጥተው መከታተላቸው ግን መቀጠላቸው አይቀርም በማለት የዕለቱን የፖድካስት ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁም የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ በሌላ ቀን መልሰን እንመጣለን። እስከዚያ ድረስ በቸር ቆዩልኝ። ሰላም። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 461212 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር።